የፍቅር ጥግ ክፍል 11 ልብ አንጠልጣይ የፍቅር ታሪክ ደራሲ ማኔ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ቀጣይ ልዕልት ጋር ትጥቄን አሟልቼ ለመሄድና የሷን ነገር በቀላሉ ጨርሼ ወደ አዲስ አበባ ለመመለስ ወሰንኩ። በዛውም ነገሮች ለኔ ጥሩ ነው የሚሆኑት። ከዚህ ከተማ ከወጣሁ ማን ያገኘኛል? አድራሻዬን አጥፍቼ ቀጣዩን ስራ አጣድፈዋለሁ ብዬ ወሰንኩኝ። ምናልባት እሷን የማገኝበት ትክክለኛ ሰዓት መቼ እንደሆነ ማጣራቱ አስፈላጊ ላይሆን ይችላል። በሩ ጋር ሄጄ እሷን አስጠራትና ስትመጣ በስለት በሳስቻት እኔ ከዛ አካባቢ እሰወራለሁ። አለቀ። እቅዴን ስጨርስ ቀጥታ ወደ ተግባር ለመግባት ትንሽ ከራሴ ጋር ግብ ፈጠርኩ። ግን አንዱ ልቤ ከሰይጣን የባሰ ጭካኔን ተለማምዶታል መሰለኝ። እንደወስን ገፋፋኝ። ተወሰነ። አረፋፍጄ ከእንቅልፌ ተነስቼ ልብሴን ለባበስኩ። ስራ እንደሚሄድ ሰው ቁርሴን በላሁ። ስለቴን ከተትኩኝና ጉዞ ወደ ልዕልት ጋር ጀመርኩኝ። ደረስኩኝ። ሰፈሩን ቃኘት አደረግኩና ጭር ያለ ነው። ሰዓቴን ተመለከትኩት። 5 ሰዓት ሆኗል። ከዛ በላይ ሰዓት ማባከኑ አስፈላጊ መስሎ ስላልታየኝ በድፍረት ሄጄ በሩን አንኳኳሁ። ደጋግሜ ተከፈተ። አንዲት ልጅ መጣ ከፈተችልኝ። ሰራተኛቸው ናት። አቤት አለችኝ። ይቅርታ ልዕልት ትኖራለች አልኳት። ልዕልት የቤት ስሟ መስሎኝ ሌላም ሰው ያውቀዋል እንዴ ብላ አዋለች አለችኝ። በቃ ጥሪልኝ አልኳት። በሩን እላይ ላይ ጠርቅማ ዘግታው ገባች። ቢያንስ ለ5 ደቂቃ ያህል ቆምኩኝ። ማንም ሰው አልመጣም። እኔ ስለቴን ከኋላ አውጥቼ በእጄ እንዳያስኩት ኪሴ ውስጥ ከትቼ እየጠበቅኳት ነበር። በስተመጨረሻ በሩ ተከፈተ። ልዕልት በቀኝ በኩል ትንሽ ልጅ ታቅፋ፣ በግራ በኩል ደግሞ መጽሐፍ ይዛ በሩ ተከፈተ። ቀጥታ ቋ የሚል ድምጽ ስሰማ ዝግጁ ሆኜ ቆሜ በሩ ተከፍቶ ልክ ሳያት ሰውነቴ ድርቅ አለ። አይኔ የታቀፈቻት ልጅ ላይ አረፈ። ሕፃኗ ልክ ስታየኝ እማ ማን ነው? እኔ ፊልሙ እያመለጠኝ ነው፣ ለምንድን ነው ይዘሽኝ የወጣሽው አለቻት። አፏ ከማር ይጣፍጣል። አውርታ ባልጨረሰች የማስብል ለዛ ነው ያለው። እናቴን በሕፃን ልጅ ተመስላ ያየኋት መሰለኝ። ምናቸውም አይለይም። ጸጉሯ ልክ እንደ እናቴ ሉጫ ነው። አፍንጫዋ ስር ትንሽዬ ጥቁር ነጥብ አለችባት። እናቴም ነበረባት። ቅንድቧ ግጥም ያለ ነገር። የእናቴም ልዩ ምልክቷ ቅንድቧ ግጥም ማለቱና አፍንጫዋ ስር ያለችው ጥቁሯ ነገር ነበረች። ልክ እንደ እናቴ ቸኮሌት ከለር ያላት ድንቡሽቡሽም ናት። አላቅም የሰው ልጅ በህይወቱ በዚህ ልክ መመሳሰል እንደሚችል ያን ቀን ያወቅኩት። አይኔን ከሕፃኗ መንቀላቅቶኝ እንዳፈጠጥኩ እንባዬ ወረደ። እናቴን ያየኋት ያገኘኋት ያህል እሷን ማቀፍ መንካት ፈለግኩ። ዝም ብዬ በደመ ነፍስ እጄን ዘረጋሁ። ልዕልት ኩስትር እያለች እየጠበቅኩ ነበር። ለማንኛውም እንካ ይሄንን አንብብ ብላ መጽሐፉን እጄ ላይ አስቀምጣው በሩን ፊቴ ላይ ወረወረችው። ደግሜ የማንኳኳት ሞራል አልነበረኝም። ፊቴን አዙሬ መሄድም አልቻልኩም። እናቴን ድጋሚ አግኝቻት የሄድኩ ያህል ነበር የተሰማኝ። ከበሩ ትንሽ ጠጋ ብዬ ቆምኩኝ። ለካ ለመቆምም ጉልበት ያስፈልጋል። መሬቱ ራሱ እንደከዳኝ ነበር የተሰማኝ። እንዳበደ ሰው ድንገት ፊቴን አዙሬ ሄድኩኝ። መጽሐፉን ብቻ ጥብቅ አድርጌ ይዤ ተራመድኩ። ቀጥታ ጣሊያን ቤት አመራሁ። ገብቼ ቁጭ አልኩ። መጽሐፉን ለማንበብ እየተንቀዠቀዥኩ አገላብጬ አየሁት። ጸሐፊዋ ልዕልት ናት። ሙሉ ለሙሉ እውነተኛ ታሪክ ላይ የተመሰረተ መጽሐፍ ነው። የመጽሐፉ ርዕስ የፍቅር ክፋቱ ይሰኛል። መግቢያው ላይ መጽሐፉ የልዕልት እውነተኛ ታሪኳ ምንም ሳይጨመርበት ሳይቀነስበት ከልጅነቷ ጀምሮ
ያሳለፈችውን የህይወት ፈተና የሚያትት እንደሆነ አነበብኩት። መጽሐፉን ለማንበብ ይበልጥ እየቋመጥኩ የመጀመሪያውን ገጽ ገለጥኩት። ከዛ በኋላ ፈጣሪ በሚያውቀው ለደቂቃ ከተቀመጥኩበት ሳልንቀሳቀስ ካጎነበስኩበት ቀና ሳልል መጽሐፉን አንብቤ ጨረስኩት። የመጨረሻዋን ስንኝ አንብቤ ቀና ስል ጭንቅላቴ ለሁለት ሲከፈል ታወቀኝ። የሞት ሞቴን ተነስቼ ሽንት ቤት ገባሁና መስታወት ፊት ቆምኩኝ። አይኔ ደም መስሏል። ከግማሽ በኋላ ሙሉ በሙሉ እያለቀስኩ ስላነበብኩት ነበር አይኔ የቀላው። ከሆነ ጊዜ በኋላ ህይወቴ ውስጥ ድንገት የሚፈጠሩ ነገሮችን ለመቀበል በጣም ስለሚከብዱ ቶሎ ለመቀበል ራሱ እየተቸገርኩ ነው። ሁሌም ቢሆን ህልም እየመሰለኝ እስክነቃ መጠበቁ የህይወቴ አንድ አካል ሳይሆን አይቀርም። እንደለመድኩት መጮህ መቆጣት አልቻልኩም። ዝም አልኩኝ። የመፈጠሬ ትርጉም እስኪጠፋብኝ ድረስ ነበር ግራ አይገባኝ። ለሆነ ደቂቃዎች ማሰብ አልቻልኩም። ከልቤ ዝም አስባለኝ። ድንገት ብንን እንዳለ ሰው ተነስቼ ሽንት ቤት ገባሁ። የሱሬን ቀበቶ አውልቄ ይዤው ነበር። ሻወሩን ከፍቼ ቆምኩና ራሴን እስኪ በቃኝ በቀበቶ ቀጠቀጥኩት። ደም እስኪተፋ እጄ እስኪዝል ሲያንስህ ነው እያልኩ ራሴን ቀጠቀጥኩ። ራሴ ለራሴ መሳሳት አልቻልኩም። ከጉዳቴ በላይ ጥፋቴ ጎልቶ ታየኝ። አለማስተዋሌ ከእኔ አልፎ ሌላ ሰው ላይ ያደረሰውን ጠባሳ ሳይ በራሴ አፈርኩኝ። ለኔ ሞት በሚገባኝ ሰዓት ነው እስር ቤት የገባሁት። ለካ መኖሬም ለሆነ ሰው አስፈላጊ ኖሯል። ራሴን በጠላሁት ሰዓት ሁሉም ሰው የጠላኝና ፊቱን ያዞረብኝ መስሎኝ ነበር። ግን አንድ ሰው ድንገት ወደ ህይወታችን መጥቶ ብቻውን ለኛ ዓለም መሆን ይችላል። ነገሮች ከረፈዱ በኋላ ሲገቡን እንዴት ልብን እንደሚያደማ እንዴት እንደሚያም እኔ ምስክር ነኝ። እጄ ከዛ በላይ መሰንዘር ሲያቅተው ከሻወር ቤት ወጥቼ ሶፋው ላይ ቁጭ አልኩ። ጣሊያን ጋር ደወልኩ። መጽሐፉን አንድ ባንድ ለሱ መተረክ ጀመርኩ። ነገርኩት። እኔና እሱ ከተለያየንባት ምሽት አንስቼ ለሱ መተረክ ጀመርኩ። መጽሐፉ ላይ ልዕልት ለመጀመሪያ ጊዜ እኔን ያየችበትን ቀን አንስቶ በትተርከውም ከዛ በፊት ያለውን ለሱ መንገር አልፈለኩም። ባልነበርኩበት ሰዓት የተፈጠረውን ብቻ መተረክ ጀመርኩ። ያኔ እኔና ልዕልት የተለያየንባት ምሽት ላይ ልዕልት ጸንሳ ነበር። እኔን በመፈለግ ትምህርቷን አቆመች። ጠዋት የወጣች ማታ እግሯ እስኪዝል ድረስ ፈልጋኝ ወደ ቤት ትገባለች። ለመመረቅ ወራት ሲቀራት የለፋችበት ትምህርት ውሃ በላው። እኔን በመፈለግ ውስጥ ራሷን አታ ሳታስበው አረገዘች። ማርገዟን ያወቀችው ቆይታ ነበር። ቤተሰቦቿ የእሷን ምርቃት ቀን ጓጉተው ሲጠብቁ ትምህርቷን እንዳቆመች ሰሙ። እሱ ብቻ አይደለም፣ ማርገዟም ታወቀ። እንዴት አንገትሽን ደፍተሽ በተከበርንበት ሰፈር ታዋረጅናለሽ ብለው ከቤት አባረሯት። ለተወሰነ ቀን እኛ ቤት አረፈች። ግን ወንድሟ ከአንዴም ሁለቴ እሷን ለመግደል ሲሞክር በግድ ተረፈች። ቀስ በቀስ ወሬው የሰፈር ሰዎች ጆሮ ደርሶ የሰፈር ሰው ድሮም ዝምተኛ መስላ ዲቃላዋን ተሸከመች። ለመሆኑ አባቱንስ ታውቀው ይሆን እያሉ ማውራት ሲጀምሩ የልዕልት ቤተሰቦች በሀፍረት ቤታቸውን ሸጠው ልዕልት ወደማታውቀው ቦታ ሄዱ። ቤተሰቧን፣ ዘመዶቿን፣ ጎረቤቶቿን እኔንም ጨምሮ ባንዴ ያጣቸው ልዕልት ራሷን ለማጥፋት ብዙ ጊዜ ተነስታ ሆዷ ውስጥ ያለው ጽንስ እያሳዘናት ትተወዋለች። በስተመጨረሻም ራሷን ከዛ ሰፈር ማሸሽ ስለነበረባት የኛም ቤት አከራይታ ለራሷ ትንሽዬ ቤት ተከራይታ ራሷን ለማስተዳደር ብትሞክርም ህይወት ከብቸኝነትና ከእርግዝና ጋር በጣም ከባድ ሆነባት። በተስፋ መቁረጥ ውስጥ እየሆነች ምግብ ሳትበላ 3 እና 4 ቀናቶች እያለፉ እንደነበር ተናግራለች። በዛ ላይ እርጉዝ ሆና እንኳ የመደፈር ሙከራ ደርሶባት ለትንሽ ነው የተረፈችው። ስለ አጋጣሚ የጻፈችውን ሳነብ ይሰቀጥጠኛል።
እኔ እንዲሁ ቀለል ቀለል አደረግኩት እንጂ እሷ ያየችው ስቃይና መከራ እንዲሁ ተወርቶ የሚያልቅ አይደለም። በምቾትና በድሎት የቤተሰቦቿ አይን ማረፊያ ሆና ተንከባክበው ተቆጣጥረው የውጭውን ሕይወት እንዳታውቀው ጓደኛ እንኳን እንዳይኖራት አድርገው ነበር ያሳደጓት። ቤተሰቦቿ ቤት በድንገት ወጣ ብቻዋን አይዞሽ ባይ ሳይኖራት ድንገት በዚህ ሁሉ ችግር ውስጥ ራሷን ስታገኘው ምን እንደሚሰማት ማሰብ ልብን ያደማል። ደሞ እኮ በዛ ሁላ ችግር ውስጥ ሆና እንኳን ከምንም በላይ መቋቋም የከበዳት ነገር የኔ ናፍቆትና ልቧ ላይ የሚሰማት የፍቅር ህመም እንደሆነም ጽፋለች። ጣሊያን ቀጥታና እንዴት እዚህ ልትደርስ ቻለች? ታዲያ ይሄን ሁሉ መሰናክል እንዴት ልታልፍ ቻለች ብሎ ጠየቀኝ። ልዕልት የተከራየችበት ሰፈር በጣም የድሆች ሰፈር የሚባል ነበር። በአጋጣሚ እነሱ ሰፈር ላይ የሚቀረጽ ፊልም ነበር። እሷ በዛ ሰዓት ምጧ መጥቶ ጮኸች። ጩኸቷን የሰሙ ፊልም ሰሪዎችና የሰፈሩ ሰው ተሰብስበው ፊልም የሚሰሩት ሰዎች በራሳቸው መኪና ወደ ሐኪም ቤት አደረሷት። ወለደች። ለልጇ የምታለብሰው ልብስ አልነበራትም። የሚጠይቃት አብሯት ያለ እሷ እስክትወልድ ጓጉቶ የሚጠብቅ ልጇን አቅፎ ወደ ቤት የሚወስድላት ሰው አልነበረም። በአጋጣሚ ቢንያም የተባለው የፊልሙ ባለቤት ስለ እሷ መጠየቅ ይጀምራል። የሰፈሩ ሰው ታሪኳን ምንም እንደማያውቁና ብቸኛ እንደሆነች ነገሩት። ያንን ሲሰማ የእሷን ጉዳይ እሱ እንደሚጨርሰውና ፊልም ቀረጻ ለተወሰነ ጊዜ እንደሚቆይ ተናግሮ ሌሎቹን አሰናበታቸው። በወለደችበት ሰዓት ከሐኪም ቤት አስወጥቶ ልጇን ታቅፎ ቤቷ ወሰዳት። ውስጡን ሲያየው ባዶ ሲሆንበት አራስ ልጅ እዚህ ቤት ውስጥ መቆየት የለባትም ብሎ ቤቱ ወስዶ ሰራተኛ ቀጥሮ እንድትታረስ አደረጋት። ከዛ በኋላ ቀስ በቀስ ታሪኳን እየነገረችው ስትመጣ በጣም ስላሳዘነችው በራሱ እየከፈለ አስተማራት። እሷንም ልጇንም ተንከባክቦ ማኖር ጀመረ። ብልህ ማጋነን አይሆንብኝም። በቃ ምን አለፋ ልዕልት ትመኘው የነበረውን ሕይወት በሙሉ ነው የሰጣት። አስተምሮ አስመርቆ ለልጇ ሞግዚት ቀጥሮ በተማረችበት እየሰራች ጎን ለጎን ስነ ጽሑፍን አስተማራት። የራሷን ታሪክ መጻፍ ጀመረች። በዛ መሃል እሱ የጋብቻ ጥያቄ አቅርቦላት ወደ ፍቅር ሕይወት ገቡ፣ ተጋቡ። ሰማኝ ጣሊያን አልኩት። እየሰማሁ ነው። አዎ ሰምቻለሁ፣ ግን አንድ ነገር እንድታደርግልኝ እፈልጋለሁ። መጽሐፏን በነገ ዕለት ለኔ እንድትልክልኝ። መጽሐፉን ማንበብ እፈልጋለሁ። አንተ የነገርከኝ ከላይ ከላይ ነው፣ ውስጡ ስንት ነገር አለው አለኝ። እሺ በቃ ይሄ ነው የመጨረሻ ንግግርህ አልኩት። ከመቅጽበት ጠባቂዎች መጡ ብሎ ስልኩን ዘጋው። ከጆሮዬ ላይ አንስቼ ስልኩን መሬት ላይ ከሰከስኩት። ቁጭ አልኩኝ። ፈጣሪ ቢያንስ ልጅ ሰጥቶኛል፣ ግን እርግጠኛ ነኝ አይደለም ላገኛት ላያት ራሱ እንደማትፈቅድልኝ አውቀዋለሁ። በዛን ምሽት እኔ ኢዮብን ተከትዬ ልዕልትን በተኛችበት ትቻት ባልወጣ ኖሮ ይሄኔ ቢያንስ ራሴን አድን ነበር። ነገን ምን እንደሚፈጠር ሳላውቅ እንደ ከብት ማሰብ እንደማይችል ሰው ምን አይነት ውሳኔ እንደወሰንኩ ግራ ገባኝ። ራሴን በምን ላረጋጋ? የትኛውን ላስብ? ፈጣሪ የእናቴን ምትክ ራሷ እናቴን በሕፃን ልጅ መልክ ስላስቀመጠልኝ ላመስግነው ወይስ ደግሞ መኖር የሚገባኝን ሕይወት ትቼ ከርቸሌ ስለተወረወርኩ ላማራው? እኔ እንጃ። ልዕልት እንዴት እንቀና ብዬ እንደማያት ግራ ገባኝ። ለነገሩ የታግኝቻት ድጋሚ እዝቻ አዳማ ምድር ላይ እግሬ አይረግጥም። ቤተሰብ ባጣች ሰዓት ቤተሰብ ባል ሰጣት። ጓደኛ ሲያስፈልጋት ጓደኛ ከሆነላት ሰው ጋር ሕይወቷን ትኑር። በድጋሚ እሷን መጉዳት አልፈልግም። እኔ እንጃ ብቻ ብዙ ሐሳብ ዜሮ ውሳኔ ሆነብኝ። ቀኑ ቢመሻሽም ቤቱን ለቅቄ ወጣሁ። መጽሐፉን ብቻ አጥብቄ እንደያዝኩ እንደ እብድ መሬቱ ላይ እልህ ያለብኝ መስል በኃይል እየረገጥኩት
እርምጃዬን ተያያዝኩት። አቅራቢያ የሚገኝ መጠጥ ቤት ገባሁ። መጠጡን አዝዤ ተቀመጥኩ። አስተናጋጇ አስቀምጠው ዞር ሳትል በአንድ ትንፋሽ ጭልጥ አደረግኩት። በላይ ጠጣለሁ። መጽሐፉን እየገለጥኩ ልዕልት ስለኔ የጻፈችውን እያነበብኩ ፈገግ እያልኩ አለቅሳለሁ። ሁሉም መጽሐፉን ያነበበ ሰው በዚህ ልክ ስለወደደችው እድለኛ ነው ብሎ ያስብ ይሆናል። እኔ ግን በትልቁ የተረገምኩ እንደሆን ካውቃለሁ። እድልን ከእጄ ላይ እየለቀቅኩ ገደል የምሰድ ሰው ነኝ። እየጠጣሁ መሼ። ስመለስ በጣም መሽቶ ነበር። መንገድ ላይ ልዕልት የልጄ እናት እማዬ እናቴን በልጄ ውስጥ አየኋት እያልኩ እየለፈለፍኩ ነበር። ገብቼ በስካር መንፈስ ተዘረርኩ። ጠዋት ላይ ከእንቅልፌ ነቃሁ። ስነቃ ስልኬን አንስቼ አየሁት። ደቋል። አሰርቼ ለመመለስ ከቤት ወጣሁ። ቁርስ እንኳን አልበላሁም። ግዴታ ከጣሊያን ጋር ለማውራት ስልኩ ስለሚያስፈልገኝ ቅድሚያ ለስልኩ ልስጥ ብዬ ነበር አወጣጤ። አስፓልት ላይ መታጠፊያው ጋር ልዕልት አንዳች ነገር በጉጉት እየጠበቀች ያለች ይመስል ቆማ መንገዱን ስትመለከት አየኋት። ያ አይኗ ውስጥ የሚታየው ሐዘን አሁንም ጎልቶ ይታያል። ቀጥታ ከፊት ለፊቷ ሄጄ ቆምኩና እንድናወራ ትፈልጋለሽ አንዴ ብዬ ጠየቅኳት። ታዲያ ምን ጥበቃ እዚህ ጋር የቆምኩ ይመስልሃል አለችኝ። ከአንገት በላይ ፈገግ ለማለት ሞከርኩ። ለካ ፈገግ ለማለትም ጉልበት ይፈልጋል። ፊቷን አዙራ መራመድ ስትጀምር ተከተልኳት። ቃል ካፏ ሳይወጣ ወደ አንድ ቤት ደረስን። አንደኛ ላይ ያለ ካፌ ገባን። ጥጋችንን ይዘን ተቀመጥን። እኔ ያ ልበ ድፍን የሆነው ባህራን የት እንደገባ ጨንቆኝ ውስጤ በፍርሃትና በሐፍረት ሲርበደበድ ይታወቀኛል። ከፊት ለፊቴ ስትቀመጥ ቀና ብሎ ማየትም ሞት መስሎ ታየኝ። እሷም ዝም እኔም ዝም ብለን ቁጫል። ትንሽ ከተመለከተችኝ በኋላ እሺ ዛሬም ዝምታ ነው መልስህ? ቢያንስ ይቅርታ አጥፍቻለሁ እንኳ አትለኝም? ነገሮችን አውርተን ራስህን ነፃ ማድረግ አትፈልግም አለችኝ። እኔ የማውራት ሞራሉን ከየት ላምጣው? አንቺ አውሪ፣ እኔ ልስማሽ። በዚህ ሰዓት ቀና ብሎ አይንሽን ማየት ለኔ የሞት ያህል ከባድ ነው አልኳት። እሷ አይናዋን ከአይኔ ላይ ሳትነቅል ከየቱ ልጀምር አለችኝ። አፌን ዘጋሁ። ምን ነው ዝም አልክ? ያ ልብህን አፍኖ የያዘህ ትዕቢትህ ወዴት ሄደ? ምን ወሰደው አለችኝ። በድጋሚ ዝም አልኩ። አሁን ላይ ያቺ ትናንት አንተን ቀና ብላ ለማየት የምትፈራው አይናፋሯ ልዕልት አይደለሁም። ሕይወት አፍርሳ ነው የሰራችኝ። የትናንቷ ልዕልት ትናፍቀኛለች። አሁን ላይ እኔ ሰላም የሆንኩት ከውጭ ለሚያኝ ሰው እንጂ ውስጤ ተበጥብጧል። እየኖርኩ እንደሆነ አይሰማኝም። ልጄ ባትኖር እኔ ዛሬ እዚህ ቆሜ አታገኘኝም ነበር። አንተ ሕይወቴን፣ ሴትነቴን፣ ልጅነቴን፣ ቤተሰቤን ብቻ ምን አለፋህ ሙሉ ዕድሜን የቀማኸኝ። ግን አንተን መውቀስ አልችልም። ምክንያቱም አስገድደኸኝ አይደለም፣ ፈልጌ ነው። ራሴ አምኜን የገባሁበት። ገና ድሮ በቅጡ እንኳ ራሴን ችዬ ከቤት መውጣት ሳልችል ነው ዘልዬ ፍቅር ውስጥ የገባሁት። እንዴትና ለምን እንዳፈቀርኩ አላቅም። ግን አንተ ከነ መፈጠሬ ሳታውቀኝ እኔ ባንተ ፍቅር ስቃጠል ነበር። ግን ትልቁን ስህተት የሰራሁት አንተን ሳፈቅር ሳይሆን እቴቴ ከሞተች በኋላ አንተን ለመጠገን ደፋ ቀና ስላፈቀርከኝ የወደድከኝ ለመናገር የፈራህ ውስጥህ የተደበቀ ስሜት ያለ መስሎኝ ከአንተ ጋር መሆኔ ነው አለች። እንባዬ ከዓይኔ ወረደ፣ ግን አልታወቀኝም ነበር። እሷም ማልቀስ ጀመረች። እያለቀሰች ሰዎች ፍቅር ቀላል ነገር ይመስላቸዋል። ከተውሽ ለምን አትተዩ? ካልወደደሽ ለምን አይቀርም ሲሉ ያስቀኛል። ሰው ሀብታም ሆኖ በደስታ እየተንደላቀቀ ቢኖር ልቡን ካጣ ባዶ ነው። ፍቅር በጣም ከባድ ነው። የሰውነታችንን ዋነኛ ክፍል ነው የሚያጠቃን። እንስቃለን፣ ግን ከልባችን አይደለም። ስኬታማ ወይ ታዋቂ እንሆናለን፣ ግን ለኛ ምንም ነው። አየህ፣
እኔ ወደ 5 የሚሆነውን እድሜን ልቤን ትቼ ፈራሽ ገላ ተሸክሜ ነው የኖርኩት። እስቃለሁ ግን ከልቤ አይደለም። እበላለሁ ግን ከሰውነቴ አይጠጋም። አንተ ሁሉን ነገሬን ቀምተኸኛል፣ ግን አልወቅስህም። በምላሹ ሕይወት የምትዘራ ልጅ ሰጠኸኛል። ለሱ ላመሰግንህ ነው ዛሬ እዚህ ካንተ ጋር የተገኘሁት አለችኝ። እኔ ምንም ቃል ሳልተነፍስ ከእግሯ ስር ተንበርክኬ ወደቅኩ። መሬቱ የምን ኃይል እንደሳበኝ አላውቅም። አየህ አንተ አሁን ለተንበረከከው ሰውነቴ ሙሉ እየተንቀጠቀጠና እየነዘረኝ ነው። ግን እኔ ባንተ ምክንያት ጨጓራ በሽተኛ ሁኜ ዛሬ ያማረኝ ምግብ እንኳን እንደ ልቤ መብላት እንዳልችል ስታደርገኝ ምን ተሰምቶ ይሆን አለችኝ። ይቅር በይ፣ በቴቴ ይዤሻለሁ፣ አስቀይሜሻለሁ፣ በድዬሻለሁ፣ እድሜሽን ቀምቼሻለሁ። ግን ይቅር በይኝ። አሁን ይቅር ካላልሽኝ መንቀሳቀስ መተንፈስ አልችልም። ይቅር ብዬሃለሁ ብቻ በይ አልኳት። እኔ ይቅር ብዬሃለሁ። እኔ ይቅር ባልልህ ልቤ እኔን ይቅር አይለኝም። ለስንት ዓመት አንተ ከጎኔ ቆመህ ለማየት ጸልያለሁ እኮ። የኔ ባትሆን እንኳ በሰላም ደስተኛ ሆነህ እየኖርክ ማየት እንፈልጋለሁ። ምንም ቢሆን እኔ ባንተ ተስፋ ቆርጬ አላቅም። አሁን ተነስ ብላ ከተቀመጠችበት ተነሳች። ከተንበረከኩበት አንስታ አቀፈችኝ። አላቅም መታቀፍ ይሄን ያህል ዋጋ አለው? ሰው በዛ ልክ በደስታ ልቡ ይመታል? ነገሮች እስኪምታቱብኝ ጥብቅ አድርጌ አቀፍኳት። እሷ እቅፌ ውስጥ ገብታ ስቅስቅ አለች። ምን ያህል ናፍቀኸኝ እንደነበር አታውቅም። ከኔና ከልጄ ሕይወት በላይ ያንተ ደህንነት ምን ያህል ያሳስበን እንደነበር ብታውቅ ትታዘበኝ ነበር። አንዳንዴ ለመብላት ያቀረብኩትን ምግብ አኝኮ መዋጥ ቅንጦት ይሆንብኛል። እንባዋ ያለ ከልካይ ይፈሳል። እኔም ከሷ እኩል አነባለሁ። አይዟችሁ ምን ሆናችሁ ነው የሚለን የለም። ሜዳውም ፈረሱም ተለቆልናል። እኛም በአግባቡ ተጠቅመንበታል። ለምን ያህል ደቂቃ ተቃቅፈን እንዳለቀስን አላውቅም። ግን ሁለታችንም ሲደክመን ቁጫል። አየኋት፣ አየችኝ። አይንህ ቀላኮ አለችኝ በስስት እየተመለከተችኝ። ይሄ ቃሏ የበለጠ ሰበረኝ። ሰው በሷ ልክ ይፈጠራል እንዴ? በሷ ልክ ውስጡ የሆነ ሰው ይኖር ይሆን? አላውቅም። በድጋሚ ማልቀስ ጀምር። በቃ ተረጋጋ። አቋምህ ወጠምሻ ጎረምሳ ነው የምትመስለው። የስፖርተኛ አቋም ይዘህ በአደባባይ እንደ ሴት ስታለቅስ ሰው እንዳይታዘብህ አለችኝና ፈገግ ለማለት ሞከረች። ፈገግታዋ ሐዘኗን ያሳብቃል። በዛ ሰዓት ቁጭ ብዬ አይኗን ሳየው ውስጤ የተደበቀውን የልዕልትን ፍቅር ማስተዋል ጀመርኩ። ግን ከረፈደ ነው። ለካ እንደዚህ ታምር ነበር። ለካ በሷ መታቀፍ ዋጋ ነበረው። ለካ ልዕልትን ባቀፍኩበት መጠን ፋኖስን አላፈቀርኳትም ነበር። ያዘዝነው ሻይ በርዶ ቀዝቅዟል። ልዕልት የሻዩን ከፈለችና ወጣን። እየተራመድን ግን ከልብሽ ነው ይቅር ያልሽኝ አልኳት። አዎ እና ቤቴን ላሳይሽ አልኳት። አውቀዋለሁ የጓደኛህ ቤት ነው አይደል አለችኝ። እንዴት አወቅሽ አልኳት። ምንም አሁን ልጄ እኔን እየጠበቀችኝ ስለሆነ ልሄድላት። ለዛሬ ይሄን ያህል ካወራን ይበቃል፣ በቂ ነው። ፍሪ ስሆን ቤት እመጣለሁ። ባሌም ምሳ ቤት ስለሚበላ ይመጣል አለችኝ። ባሌ የሚለው ቃል በራሱ ነዘረኝ። ፊቴ ቅይር አለ። እሺ ቻው በቃ ብያት ፊቴን አዙሬ ወደ ኋላ ተመለስኩ። ተከተለችኝ። ስማ ዛሬም እንደ ትላንቱ በቆንኩበት ጥለኸኝ አትሄድ። ቢያንስ ከትላንትና ስህተትህ ተማር። ሁሌም ቢሆን አሸናፊነትህን ማወጅ የምትፈልገው እኔ ላይ ነው አይደል? ቢያንስ ተቀየር እንጂ አለችኝ። አሁን በስርዓት አውርተን ተላቅሰን ወዲያው ወደ ጭቅጭቅ ከምንገባ ብዬ ባሌ ስትይ ስለደበረኝ ነው የተመለስኩት እንጂ ሌላ ነገር አይደለም። ይቅርታ አልኳት። ማን ስለሆንክ ነው የሚደብርህ? ባሌ ባሌ ነው። ገባህ? ዛሬም ነገም ምንም የሚቀይረው ነገር የለም። ጭራሽ ደበረህ? ጉድፈላ።
እዚህ ጋር ምንም ቢሆን ያሳለፍኩትን ነገርኩህ እንጂ እኮ ህይወቴን ትቼ አንተ ጋር እመጣለሁ ማለት አይደለም አለችኝ። እሺ ልዕልቴ ይቅርታ፣ በቃ ሂጂ፣ ልጅሽ እየጠበቀችሽ ነው። እኔም ስልኬን ላሰራና ወደ ቤት ልግባ አልኳት። ክፍል 12 ይቀጥላል።